በዚች ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልናል በማለት ይሰማ። የእመቤታችንን ቃል ኪዳን ታምሯን የሚንቁ የሚያቃልሉት ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩ። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምትባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ሁሉ እኛም የነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን ባሏን እንደ ውድ ሰንበት የማያከብረውን ስለዚህ በማይፈታ ጽኑ ስልጣን ፈጽመን አወገዝ። የእመቤታችንን ቃላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ዘከመ ይደሉ ሰይድ ለማርያም እሰግድ ለኪ እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወእድሰች ለአንቺ እሰግድ ዛሬ ከአንቺ ሰው ሆኖ ግራ ከጫጉላው ሊወጣ ከአንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በአዳምን የፈለገው ባገኘው ጊዜ ተሸክመው ለተኛችው ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በልጅ የጣላት የሕማም ጽኑዕ ሊጎዳ መሰለማ ከአንቺ ተቆረጠና እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ታምኖ ከአንቺ ዘወትር ተገለጸልሽ። እመቤቴ ማርያም ሆይ ደስ ይበልሽ። የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርበት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱንም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምረ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወለአስታምነ ጸሎታ በረከታ ወመሬተ ፍቁር ወልዳ ያሐዱ ምስለ ፓትርያርክነ ብፁዕ ወቅዱስ አቡነ ማትያስ ርእሰ ሊቃነ ጳጳሳት ወምስለ ብፁዕ ሊቀ ጳጳስን አባ አብርሃም ወምስለ መምህርነ ገብረ መድኅን ወምስለ ኩልነ ሕዝበ ክርስቲያን ሰማዕያን አልባቢ ወይገቦ ለሀገሪቱነ ኢትዮጵያ ወበካያነ መሆነ መንግሥት ለዓለመ ዓለም አሜን። ድንበረራ ግብራን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም ያደረገችው ታምር ይህ ነው። ሚስቱን ፈትቶ ሌላ ያገባ አንድ ሰው ነበር። ሚስቱን በሰማች ጊዜ ፍጹም ሐዘን አዘነች። የሚረዳትን ፈጽማ አጣች። የሚረዳት ባጣ ግን ዳግመኛ በሐዘን ላይ ሐዘንን ጨምራ የሚረዳኝስ ካላገኘሁ አምላክን ወደ ወለደች የምትሻውን ሁሉ ከፈጣሪዋ ከልጇ ማድረግ ወደሚቻላት እመቤታችን በቅን ልቡና ነው እካሰሳለሁ ብላ በልቧ አሰበች። ዕለት ዕለት ወደ ቤተ ክርስቲያን እየሄደች አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ታቦት ፊት ትሰግድ ነበር። ባዘነና በወረደ ልብም ትለምን ነበር። በምትለምነው ልመናዋ የይቅርታ መገኛ
እመቤቴ ሆይ ያዘንኩ የተከዝኩ ሆኜ እንድኖር ባሌን የቀማችኝን ከባሌን የለየችኝን ይችን ሴተኛ ሴት ታጠፊልኝ ዘንድ እለምንሻለሁ እያለች ትለምን ነበር። ዳግመኛም ስለመበደሌ እሷን ተበቅለሽ እንድታጠፊያት እንድትሞትም እንድታደርጊያት ወይም እንድትታመም ወይም ባሌ ከእሷ ተለይቶ ወደ እኔ ይመለስ ዘንድ በፍጹም ጸዋትወ መከራ እንድትያዝ እለምንሻለሁ አለቻት። አምላክን ወደ ወደደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ዕለት ዕለት ትለምን ነበር። በዚህችም ልመና ለዚያች ሴት እመቤታችን ተገልጻ ወደ እኔ የምትለምኚ ይህች ልመና ምንድን ናት? ባሪያዬን እበቀላት ዘንድ የምትወጂ ይህች ልመናሽ ክፉ ናትና ይህችውም ከስእኔ ዘንድ 50 ጊዜያት እጅ እየነሳች ትሰግድልኛለችና በአንቺ ምክንያት ከገደልኋትማ እንደምን የምሕረት እናት እባላለሁ? እኔስ ንስሐ ገብታ ከኃጢአቷ ትመለስ ዘንድ እወዳለሁ አለቻት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ይህንን ብላ ከእሷ ተሰወረች። ያችን ሴት ከእንቅልፏ በነቃች ጊዜ ሐዘንና ልቅሶ ተጨመረባትና ማልዳ ወደ ቤተ ክርስቲያን ሄዳ ባሏን የቀማቻትን ያችን ሴት በውጭ አግኝታ ሰደበቻት። አብረሽ የሌለሽ አንቺ ሴሰኛ ባሌ የቀማሽኝ አመፀኛ ሆይ ይህንም የተማማርኩበት ተድላ ደስታዬ ነው። አንቺ እመቤታችንን ብታገለግያት 50 ስግደትን ብትሰግድላት ከአንቺ ጋር ሳልገናኝ አስቀድሞ እሷ እመቤቴ በዚህ ቀን እንደነገረችኝ በየቀኑ 50 ጊዜያት እጅ ብትነሻት እኔም ከአንቺ ይልቅ ፈጽሞ የሚበዛ 2 እጅ እመቤቴን አገለግላታለሁ አለቻት። ስለ ሥራሽ ሁሉ ክፉ ፍጹም ፍዳ እስኪያገኝሽና እስኪደርስብሽ ድረስ ከእጅ መንሻ ጋር 10 ጊዜያት እሰግዳለሁ። እመቤቴ ለአንቺ ብትራዳሽ ግን እኔ ዳግመኛ ወዳጄ ከሚሆን ከልጇ ወደ ወዳጇ ከኢየሱስ ክርስቶስ ዘንድ እካሰሳለሁ። በዚህ ዓለም አንቺ በማዋረድና በጸዋትወ መከራ ይበቀልልኝ ዘንድ በሚመጣውም ዓለም በገሃነመ እሳት ይፈርድልኝ ዘንድ ባሏን የያዘችባትና የቀማችባት የዚያች ሴት ቃሏን በሰማች ጊዜ ያን ጊዜ ወደ እርሷ ተመልሳ ከእግሯ በታች ሰገደችና እኔስ ከዚህ ቀን ጀምሮ ባልሽን ምንም ምን እንዳልነጋገረው እምልልሻለሁ። ሰውነቴንም ወደ እሱ አላቀርብም። ነገሬንም ታውቂ ዘንድ ከአንቺ ጋር ወደ ቤተ ክርስቲያን እነሆ እሄዳለሁ አለቻት። ከዚህ በኋላ ሁለቱም የልብና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ታቦት ፊት ማለችላት። ኃጢአት በማስተስረይ በመስራት ከባሏ ጋር ሁለተኛ ኃጢአት በመስራት ከባሏ ጋር ሁለተኛ የምትነጋገር መነጋገር እንዳይኖር ስለማለች በዚያ ታቦቱ ውስጥ የነበሩ ብዙ ሰዎች ምስክር ሆኗቸው። ያም ሰው ሚስቶቹ የሰሩትን በሰማ ጊዜ እሱም ስለሰራው ኃጢአት ተጸጸተ። ስለሰራው ኃጢአት አዝኖ ወደ ቀድሞ ሚስቱ ተመለሰ። ይህ ሁሉ የሆነ የተደረገ የእሷን ቸርነት የሰውን ቸርነት የሚሻ በእሷም የተማጸነ የለመናትን በማትረሳ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅ ነው። ልመናዋ ክንዷም በእኛ ለዘላ